ለዓመታት ሕግ ያላወቀው ልጅነት ጨቅላው ከናቱ ከ9 ወር ቤቱ ሲወጣ የሚቀበለው አጣም። እናቱም ሕይወት ስትሰጥ ሕይወት አጥታለችና አለሁ ብላ አዲሱን ዓለም ልታሳየው አልታደለችም። እርሱም አልታደለም። በተወለደበት የሆስፒታል አልጋ ላይ እንዳለ የጨቅላውን ሰው ማጣት ያወቁ አቶ ተፈራ የተባሉ ግለሰብ እኔ ያለሁ አሉ። ጊዜው 1958 ዓ.ም። አለኝታነታቸው ያስደሰተው ማመስገንም የፈለገው የወቅቱ የደሴ መዘጋጃ ቤት በቁጥር 6158 ህዳር 7 ቀን 1958 ዓ.ም እናቱ የሞተችበትና ሌላም የቅርብ ዘመድ አጥቶ ለጊዜው በሆስፒታል የሚገኘውን ከበደ ዳምጠው የተባለውን ልጅ ወስደው ለማሳደግ ፍቃደኛ ስለሆኑ ለሌሎች በጎ አድራጊዎች ተቀዳሚ ምሳሌ ያሳዩ መሆኑንና ልጁንም በማዘጋጃ ቤቱ አማካኝነት መረከባቸውን ማስረጃ ይሆን ዘንድ ይህን ደብዳቤ ከምስጋና ጋር እናቀርብሎታለን የሚል ደብዳቤ ጽፎ ሰጣቸው። ሕፃኑንም ደብዳቤውንም ተቀብለው አቶ ተፈራ ወደ ቤታቸው ሄዱ። ዓመታትም ነጎዱ። የዛሬው አቶ ከበደ ከልጆቻቸውም ጋር አብሮ እንደ ልጅ አደገ። አሁን የማይቀረው ሞት መጥቶ አቶ ተፈራን አሳዳጊ አባትን ወስዷቸዋል። እርሱም የጉዲፈቻ ልጅ ነኝ በማለት የወራሽነት ሰርተፍኬት ከፍርድ ቤት አውጥቷል። ይህንን ግን ልጆች ተቃውመዋል። የሟች አባታችን ልጅ አይደለም፣ ካብራኩ አይወለድም፣ የወራሽነት ማስረጃው ይሰረዝልን በማለት ፍርድ ቤት ከሰዋል። እርሱ ግን ለዚህ ክሳቸው የማዘጋጃውን የምስጋናውን ደብዳቤ አቅርቧል። ይህ ደብዳቤ የጉዲፈቻ ልጅነቴን ያረጋግጥልኛል ብሏል። እናንተስ ምን አላችሁ? ጉዳዩ የቀረበላቸውና ሰበርስ ምን ወስነው ይሆን? አሁን ተመጥኖ ይቀርባል። በሰላም ያሳደር አምላክ በሰላም ያውላችሁ። ይህ አልሰማንም እንዳትሉ ነው። ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ፣ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ተከሳሽ እኔ ካብራክ የተወለድኩ ልጅ ነኝ፣ አልወጣኝም፣ እንደዚህ የሚገልጽ ማስረጃም ከፍርድ ቤት አልወሰድኩም። የወሰድኩት ማስረጃ በጉዲፈቻ ልጅነት ማደጌን የሚያረጋግጥ ነው። አሳዳጊ ባጣ ከመንግስት ጋር ባደረጉት ስምምነት የአባቴ የጉዲፈቻ ልጃቸው ሆኛለሁ። ሕጋዊ ወራሾኜም ከቀሪ ልጆች ጋር የውርስ ሀብት ልካፈል ይገባል ሲሉ ለቀረበባቸው ክስ መልስ ሰጥተዋል። ጉዳዩ የቀረበለት ፍርድ ቤት የሟች የሕግ ልጅና ወራሽ ለመሆን የሚያስችል በፍርድ ቤት የጸደቀ የጉዲፈቻ ልጅነት የውል ስምምነት የለምና ልጅ በሚል የተሰጠው የወራሽነት ሰርተፍኬት ማስረጃ ተገቢ ሆኖ አልተገኘም በማለት እንዲሰረዝ ውሳኔ ሰጥቷል። በዚህ ውሳኔ ያልተስማሙት አቶ ከበደ ሕጋዊ የጉዲፈቻ ልጅ አይደሉም የሚለውን ተቃውመው ይግባኝ ቢሉም አልሰመረላቸውም። አሁን ቅሬታቸውን ይዘው ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ደርሰዋል። የሰበር መዝገብ ቁጥር 199906 ተከፍቶና ግራቀኙ ተከራክረው መዝገቡ ለውሳኔ ተቀጥሯል። ሰበር ግን ምን ወስኖ ይሆን? ይህ ውሳኔ በአዲሱ ቅጽ 27 ስለወጣ ሙሉን እንድታነቡት አደራ ላስቀድም። ሰበር ዝርዝር የክርክር ሂደቱን በፍርድ አተታው ላይ ጠቅሶታል። አንድ ሰው ሕጋዊ የጉዲፈቻ ልጅ ነው የሚባለው እንዴት ነው የሚለውንም ጠይቋል። መልስም ሰጥቷል። አመልካች በ1958 ዓ.ም በነበረው የመንግስት አሰራር አሳዳጊ አባቴ እኔን ከሆስፒታሉ ለማሳደግ ስለመውሰዳቸው የሚገልጸውና ከማዘጋጃ ቤቱ የተሰጠው የምስጋና ደብዳቤ ለጉዲፈቻ ልጅነቴ በቂ ማስረጃ ነው ቢሉም ሰበር አልተቀበላቸውም። በወቅቱ የፍትሐብሔር ሕግ በ1952 ዓ.ም ተደንግጎ ሥራ ላይ ውሏል። በሕጉ ቁጥር 804 ንዑስ ቁጥር 1 ስር የጉዲፈቻ ውል በፍርድ ቤት ካልተረጋገጠ በስተቀር ውጤት የለውም፣ አይጸናም በማለት ይደነግጋል። ከዚያ በኋላ የወጡት የአማራ ክልልም ሆነ የፌዴራሉ የቤተሰብ ሕግ በተመሳሳይ የጉዲፈቻ ስምምነት ፍርድ ቤት ካላጸደቀው በስተቀር ውጤት አይኖረውም በማለት ይደነግጋሉ። አቶ ከበደ ደግሞ በፍርድ ቤት የጸደቀ ስምምነት የላቸውም። የማዘጋጃ ቤቱ ደብዳቤም ይህንን የሚተካ አይደለም። በመሆኑም ልጅ ነኝ በማለት በፍርድ ቤት ያስወሰኑት ውሳኔ በስር ፍርድ ቤት ይሰረዝ መባሉ በአግባቡ ነው ሲል ውሳኔውን ሰጥቷል።
የሕግ ትርጉም የተሰጠበት ጉዳይም ይሆንም ልጅና ወራሽ ለመሆን የሚያስችል በፍርድ ቤት የጸደቀ የጉዲፈቻ ስምምነት ማስረጃ በሌለበት ሁኔታ ሕጋዊ ልጅ ነኝ በማለት ከፍርድ ቤት የተወሰደ የወራሽነት ማስረጃ ተሰርዞ የተወሰደው ማስረጃ ሊመለስ የሚገባ ስለመሆኑ ነው ያለው። ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላችኋል። አመስግነናል። ከሁሉም የሚበልጠው የአእምሮ ሰላም ከኔም ከናንተም ጋር ይሁን።